ሰላም አለይኩም ወራህመቱላሂ ወበረካቱሁ ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? ከኔ ጋር በጣም ሰላም ነኝ አልহামዱሊላህ። እናንተ እንዴት ናችሁ? ስራ አፍያ ሁሉ አማን ነው አይደለ? ከኔ ጋር አለውኝ አልহামዱሊላህ። ዛሬ የት እገኛለሁ? በቤቴ የቤቴን ታውቋታላችሁ ማለት ነው። የት እንዳለው መገመት አይከብዳችሁም፣ ሁሉንም ስለምታውቁት ማለት ነው። ለማንኛውም ይሄንን ቪዲዮ ከመጀመራችሁ በፊት ማለት ነው ሰብስክራይብ አድርጉ። ለዚህ ዩቲዩብ ቻናል አዲስ የሆናችሁ በሙሉ ሰብስክራይብ እያደረጋችሁ ተመልከቱ ማለት ነው። በዛ ላይ ደግሞ ላይክም አድርጉ እና ዛሬ የምልላችሁ ፈልጌ ነው ማለት ነው። ዛሬ አብዛኞቻችን ከሳውዲ ወይንም ደግሞ ውጭ ሀገር የኖርንበት ሀገር ዱባይ ሊሆን ይችላል፣ ኩዌት ሊሆን ይችላል፣ ሳውዲም ሊሆን ይችላል፣ የትኛውም ሀገር ስንሄድ በጣም ብዙ ሰልባጆችን ሰብስበን ነው የምንመጣውና እዚህ ሀገር በቃ ፋሽን በጣም የወጣለት በጣም ምርጥ ምቹ የሆነ ልብስ ይመስለናል እኛ ስንገዛው ማለት ነው። ስናወጣበት ራሱ ምንም የምንፈራው ነገር አይደለም። እንደ ቀጥታ ነው ከፍለን የምንወጣውና እኔ እንደራሴ ስለማስበው ማለት ነው። እና አብዛኞቻችንም እንደዛ ነን። ስለዚህ እዚህ ሀገር ምን ይጠቅማሉ፣ ያመጣናቸው ልብሶች ምን ያህል ጥቅም አላቸው፣ ምን ያህል ምቹ ናቸው፣ ለዚህ ሀገር ብቁ ናቸው የሚለውን አብረን እያየን እየለካን እናያለን ማለት ነው። አብራችሁን ሆኖ እስከመጨረሻው ድረስ ማለት ነው። በጣም ብዙ አውልቄ ምን ብዬ ስለሆነ ማሳያችሁ ድካም ስላለው ላይክ ይገባኛል፣ ላይክ አድርጉ። ለማንኛውም እስከመጨረሻው ድረስ ቪዲዮን ተከታተሉ። የውጭ ልብሶች ምን ያህል ጥቅም አላቸው፣ እዚህ ጋር ስንለብሳቸውስ ከሀገሩ አንፃር ምን ያህል ምቹ ናቸው የሚለውን አሳያችኋለሁ። ማንኛው ምቹ እንደሆነ እኔም እነግራችኋለሁ ካየሁት አንፃር ማለት ነው። እናንተም ደግሞ ኮሜንት ላይ ያስቀምጡልኝ ማንኛው ጥሩ እንደሆነ ማለት ነው። ስለዚህ ተከታተሉ። ይሄ ሁሉ አሁን ሁሉንም ልብሶች ማለት ሰፋ ያሉ ልብሶች እናውጣ። አሁን ለኔ አብዛኞቹ ጥሩ ናቸው ብዬ ማስባቸውን አውጥቻለሁኝ። በጣም ብዙ ሰልባጅ ነው ያመጣሁት። በነገራችን ላይ እቃ ምንም አይነት እቃ አልያዝኩም። አብዛኛውን ካርጎ ያደረግነው ልብስ ነው ማለት ነውና አብዛኞቹ ልብሶች ግን እዚህ ሀገር የማይለበሱ ምንም የማያስፈልጉ የማይጠቅሙ ዝም ብሎ ኮተት በቃ ነው ያመጣዋቸውና እኔ ግን የተሻለ የተባለው ነው የማወጣና የማሳያችሁ ማለት ነው። ለማንኛውም የትኛውን ከ10 ስንት እንደምትሰጡት ኮሜንት ላይ አስቀምጡልኝ። በዛውም ደግሞ እናንተ የሚጠቅማችሁ ልብሶች እንዲገምቱ ወይንም ደግሞ ስትመጡ ይዛችሁ መታችሁ የሚያስፈልጋችሁን ጥሩ የሆነውን እነግራችኋለሁ ማለት ነው። እየለበስን እናያለን። እስከመጨረሻው ድረስ ቪዲዮውን ላይክ እያደረጋችሁ እዩት ማለት ነው። እንጀምር። አንድ እንግዲህ የመጀመሪያው የምታዩት ነው ማለት ነው። ልብሱ ያው ከሴቶች ጋር ሲሆን ምርጥ ነው ለቤት ማለት ነው። ይሄ ኮሌታ ከዚህ ጋር ማች ነው ማለት ነው ከተለበሰው ጋር። ይሄንን ስንገዛው እንግዲህ በጣም ፋሽን አይነት ነው፣ ጥሩ ነው። ለበነገራችን ላይ እኔ ወድጄዋለሁ ይሄንን ማለት ነው። ለዚህ ሀገር ደህና ነው እና ይሄን የመሰለ የመጀመሪያ ልብስ ይሄንን እንዴት አያችሁት? ከ10 ስንት እንደምትሰጡት ኮሜንት ላይ አስቀምጡልኝ። በዛውም ደግሞ ይሄ ልብስ ምንም አይልም ማለቴ ለውጭ ልብስ ባይሆንም እንደዚህ ለበዓላት ምናምን ለምትለብሱት ቤት ውስጥ ማለት ነው። ውጭ ለብሳችሁት ባትወጡ ያው ካባያ ስር በጣም ምርጥ ልብስ ነው፣ ምቹ ነው፣ ቆንጆ ነው። ይሄኛው ወድጄዋለሁ። ቁጥር 2 ልብስ እና ውድ ቤተሰቦቼ ልብሶችን እያያችሁ ከኮሜንት ስር ከ10 ስንት እንደምትሰጡት አስቀምጡልኝ። ለማንኛውም ይሄ ሁለተኛው ልብሴ ነው። ይሄንን ልብስ ያዘዝኩት ኤን ላይ ነው፣ ኦንላይን ማለት ነው ያዘዝኩት። ግን በጣም አሪፍ ነው፣ ለስላሳ ነገር ነው፣ ቆንጆ ነው። ይሄ ልብስ ደግሞ ስፋቱ በጣም ደስ የሚል ሆኖ ሶስተኛ ልብሴ ነው ይሄ ማለት ነው። ግን ምንም አይመችም፣ በቃ ስስም ነው። በዛ ላይ ደግሞ የሆነ ሾር ያለ ነገር ፊት ለፊት ይሄ ጌጡ ፊት ለፊት አይመጣም ጭራሽ ማለት ነው። የሆነ የተጣመመ ነገር ነው። ወደ ኋላ በርግጥ ማሰር ትችላላችሁ፣ ግን ታስሩ ደግሞ ለሰው ፊት በጣም ይላል፣ ያስጠላል። እንደዚህ ቦልቅቅ ሲል ደግሞ በጣም ምርጥ ነበረ። ግን የሆነ ጅልፍፍ የማለት ነገር አለው። በርግጥ ርካሽ ነው የገዛሁት እኔ 50 ሪያል ነው ምናምን የገዛሁት ይሄን ማለት ነው ሳውዲ
እና ይሄም እንደዛው ተመሳሳይ ጨርቅ ነው። ያው የከለር ልዩነት ነው እንጂ አንድ አይነት ነው። ይሄኛው ትንሽ አጠር ይላል። ይችን ቀሚስ ደግሞ እንዴት እንደምወዳት ተውይ በጣም ነው የምወዳት። ሺኤን ላይ ነው የገዛኋት ይችንም ማለት ነው። ስንት እንደሆነች አላስታውስም። ለማንኛውም ሺኤን ላይ ጎብኙት። በዛውም ለነሱ በነጻ ማስታወቂያ ልስራላቸው ማለት ነው። ይች ልብስ በጣም አምራኛለች። ለቤት ውስጥ በጣም ምርጥ ናት እና ከአባያ ስር የምትለበስ ናት። ቆንጆ ናት። እኔ ወድጃታለሁኝ። ከዛ በመቀጠል ደግሞ እንግዳ ምናምን ሲመጣባችሁ ምን ለብሱት እንደዚህ ጀልፈፍ ያለ ረዘም ያለ ልብስ በጣም ምርጥ ነው። እኔ እወዳለሁ። በተለይ ደግሞ እጃቸው ላይ ላስቲክ ያላቸው ልብሶች በጣም ይመቹኛል። ለስራም ቅልጥፍ ያሉ ናቸው። አይዝረከረኩም ምናምን፣ ውሃ አይነካባችሁም። እንደ ልባችሁ ትሰራላችሁ ማለት ነው። ይሄ አራተኛ ልብሴ ነው። እንዴት አያችሁት? ኮሜንት ላይ ያስቀምጡልኝ ከ10 ስንት እንደምሰጡት። ይቺ ቀሚስም እንደዛው ኦንላይን ያዘዝኳት በነገራችን ላይ ይችም እዛው ሺኤን ላይ ማለት ነው። በጣም ነው የምታምረው እና ደግሞ ምቹ ናት። ሰፋ ያለች ናት። ተጎማዋ በስተቀር በቃ ምቹ ናት። ጎማዋ ብቻ ነው የሚጣበቀው እንጂ ሌላው ነገር በቃ ቦልቅቅ ያለን ልብስ ነው። በጣም ምቹ ነው። ቆንጆ ነው ይሄ ልብስ እና ደግሞ ይሄ ደግሞ የት መሰላችሁ? ሂጃብ ነው የገዛሁት። ሪያድ የሆናችሁ ታውቁታላችሁ። የአብዛኛውን ሀበሻ መሰብሰቢያ ሂጃብ ነውና ይሄ ዱባይ ሰንተር ላይ ነው የገዛሁት ማለት ነው። እዛ የገዛሁት ስንት ሪያል ነበር? 50 ሪያል ወይ ምናምን፣ ከዚህ በላይ አይሆንም ብቻ። እና ይሄ ደግሞ እንደዛ አይነት ኩስታን ይባላል ማለት ነው። ግን ረጅም ነው በነገራችን ላይ። እኔ ታኮ ጫማ ለብሼ ነው እንጂ ቁጭ ነው የሚለው ወደታች ማለት ነው። ረጅም ነው በጣም። ያው ማስቀርጠፍ ትችላላችሁ። እና ደግሞ ያው ካባያ ስር ነው ይሄ የሚለበሰው ለውጭ አይሆናችሁም። እና ውድ ቤተሰቦች እነዚህ ሁለቱ ልብሶች ኩስታን ናቸው። በአንድ ላይ ነው የገዛኋቸው ከአንድ ቦታ ማለት ነው። 6ኛ ልብሴ ነው ይሄ። እንደታያችሁት ኮሜንት ላይ ያስቀምጡልኝ። ያው ሁሉንም አስተያየታችሁን ከ10 ስንት እንደምትሰጡት ይሄን ልብስ ከዚህ ከ10 ይሄን ያህል ሰጥቻለሁ ብላችሁ አስቀምጡልኝ። ለማንኛውም አስተያየታችሁን ኮሜንታችሁን አነባለሁ ማለት ነው ኢንሻአላህ። ያው እጀ ጎርዲ ስለሆነ በኮት ነው የሚለበሰው። ስለዚህ እኔ ለሁሉም አንድ ኮት ነው ያወጣሁት። ሌላ ኮት አላወጣውም ማለት ነው። ምክንያቱም አንደኛ ቸኩያለሁ ወደ ስራ ለመውጣትና ለእናንተ ቪዲዮ ለመስራት ብዬ ነው። ይሄ ልብስ ደግሞ እናቴ ሀቢብቲ ገልቢ እና መዳሜ ናት የገዛችው ለአረፋ ማለት ነው። ይሄ ልብስ በጣም ቆንጆ ልብስ ነው። የራሱ መቀነት አለው፣ ግን እኔ መቀነቱን ስላልፈለኩት ነው እንጂ ወገቡ ላይ መታጠቂያ መቀነት የራሱን ተመሳሳይ አለው እና ለስላሳ ልብስ ነው። በጣም ቆንጆ ነው። ከዛ ይችኛዋ ደግሞ ይችም ሺኤን ይመስለኛል፣ ሺኤን ላይ ነው መሰለኝ የገዛዋት። ለማንኛውም ይችም ለስላሳና ባለ ገበር ቀሚስ ናት። ስስ ናት ግን ገበር አላት እና እጀ ጉርድ ስለሆነች ያው በኮት ነው የምትለበሰው። ለማንኛውም እኔ ተመችታኛለች፣ ቆንጆ ናት። ያው ካባያ ስር አብዛኛውን ካባያ ስር የሚለበስ ነው። ለማንኛውም ይሄ ደግሞ እንግዳ ምናምን ሲመጣባችሁ ጀልፈፍ አድርጋችሁ ለመልበስ እንደዛ አይነት ልብስም አለ። ይቺ 8ኛ ልብሴ ናት። ከእንትኑ ጋር ከሂጃቡ ጋር ደግሞ ሄዳለች። ማሻአላህ ከኒቃቡም ጋር ትመሳሰላለች እና ማች ያደረገች ናት። ለማንኛውም ይቺ ለቤት ውስጥ ምርጥ ናት። ከዛ ይሄ ልብስ ደግሞ ይሄ ልብስ እንኳን አልመክራችሁም። እንደዚህ አይነት ቅጥልጥል የበዛበት ልብስ ባትገዙ መርጣለሁኝ። ምክንያቱም እዛ ሀገር አይለበስም። ምን ይሆን ከመጣውኝ አንድ ቀን ለብሻው አላውቅም። ይሄንን ዝም ብዬ ለዛሬ ልሞክረው ለእናንተ ለማሳየት ነው እንጂ ዝም ብዬ ስለወጣተ ልብስ ጋር ሞከርኩት እንጂ አይረባም። እንደዚህ አይነት ልብስ አትግዙ። እንደዚህ ያለ ቀልጠፍ ያለ ለስራ የሚመች አይነት ልብስ ደግሞ ብዙ ቢኖራችሁ በጣም ምርጥ ነው። ቆንጆ ነው። በጠራሃ ትለብሱታላችሁ ሰውን ቢመጣ ምንም ቢል ማለት ነው። ከዛ በመቀጠል ደግሞ ይሄ ድሪያ ነው። ድሪያ ጨርቁን ይዤ የመጣሁት ከሳውዲ ነው ማለት ነው። ያሰፋሁት ግን እዚህ ነው። ቆንጆ አርጎ ሰፍቶልኛል፣ ግን በጣም ሰፍቷል እና እንደዚህ ደግሞ ሙልቅቅ ሲል አያራምዳችሁም። በቃ በጣም አስፍቶታል እና ጠረሃ ቢወጣለት በጣም ምርጥ ነበር። ግን እሱ ዝም ብሎ ልቅ አድርጎ ነው የሰፋልኝ። እዚህ ነው ያሰፋሁት። ጠረሃው ይሄን ይመስላል እና ገበሩም በጣም ምቹ ነው። በጣም ወፍራም ነው ማለት ነው። ምንም አይነት ነገር ከውስጥ አያስነቃባችሁም። በጣም ውብ አድርጎ ነው ማሽ የሚያደርገው ማለት ነው። በጣም ወፍራም ገበር ሲሆን በጣም ደስ ይላል። ምክንያቱም ከላይ የሚለበሱት ጨርቆች እነዚህ በጣም ስስ ናቸውና ገበሩ ወፍራም ካልሆነ ለመልበስ ያስፈራል፣ ያስጠላል ማለት ነው። ይሄ 10ኛ ልብሴ ነው። ለማንኛውም ከዛ በመቀጠል ይሄኛው ደግሞ ደማቅ ሰማያዊ ነው። ቅልጥፍ ያለ ድሪያ ነው። በጣም አጭር ነው ስላችሁ በቃ ረጅም የሚባል አይደለም እና ያለ ታኮ ራሱ ዝም ብሎ የሚለበስ
በቃ ምንም የማያሰጋችሁ ስትራመዱ ወድቃለሁ ብላችሁ ማሰጉበት አይነት ተማምናችሁ የምትሄዱበት አይነት ድሪያ ነው። በጣም ቆንጆ ነው። ለማንኛውም የራሱ ጠርሃና የራሱ ገበር አለው። እኔ ግን ገበሩን የዚህኛውን የለበስኩት። ገበሩን ያኛውን ብለብሰውም ይሄኛውንም ብለብሰውም ያው ሰማያዊ ስለሆነ ለውጥ አያመጣም ብዬ ነው። ለማንኛውም ይሄ የመጨረሻ ልብሴ ነው። እንዴት አያችሁት? የትኛውን ወደዳችሁት? ኮሜንት ላይ ያስቀምጡልኝ አስተያየታችሁን፣ ሀሳባችሁን ኮሜንት ላይ አነባለሁ ማለት ነው። ለማንኛውም ዩቲዩብን ሸር እያደረጋችሁ እንዲሁም ደግሞ ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ አበረታቱኝ። ቀማዘዝ የምትፈልጉ ደግሞ እዘዙኝ አለሁ ማለት ፈልጋለሁ። ቀጣይ ቪዲዮ ላይ እንገናኝ። ሰላም አለይኩም ወራህመቱላሂ